ደብረ ሊባኖስ አይናችን እያየ ሊዘጋ እንዴት ይሆናል? በጸጥታ ስጋት ምክንያት ገዳሙ ከመፈታቱ በፊት መናንያኑ ከመበተናቸው በፊት ከ5110 በላይ የአብነት ተማሪዎች ከመበተናቸው በፊት ችግሩ ጎልቶ ሰፍቶ ለዓለም ለቤተ ክርስቲያን ለኢትዮጵያ የሚጸልዩ አባቶች ከዚያ ቦታ ከመሄዳቸው በፊት ገዳሙን እንድረስለት። ዝም ብለን መቀመጥ አንችልም። ገዳሙ ሲፈታ እያየን መጮህ አለብን ብለን በዓለም ዙሪያ ድምፃችን በዓለም ዙሪያ እንዲሰማ ችግሩ እንዲታወቅ አንዳንዶችም ልክ እንደ ፖለቲካ አድርገው ይወስዱታል። እንዴ ተራኩ ማለት የተራበ ሰው ራበ የሚል ፖለቲካ ነው። ፖለቲካ ነው ከሆነም ይጣል ምንድን ነው ፍራፍራ ብለን ደፍረን ቀደም ሲል ስለ ደብረ ሊባኖስ ገዳም እንደገለጹት ይሄ እውነት ነው። የጻድቁ የአባታችን የአቡነ ተክለ ሃይማኖት ደብረ ሊባኖስ ገዳም ጻድቁ አቡነ ቅዱስ ተክለ ሃይማኖት ለ29 ዓመታት የጸለዩበት 22 ዓመት በሁለት እግራቸው 7 ዓመታት በአንድ እግራቸው በድምሩ ለ29 ዓመታት በደብረ አስቦ ዋሻ አጥንታቸውን ከስክሰው ደማቸውን አፍሰው ቃል ኪዳን ለዓለም ሕዝብ ለኢትዮጵያ ሕዝብ የተቀበሉበት የደከሙበት በቀይ ፊት በኋላ ለጸሎት የሚቆሙበት ጊዜ እንዳይደክማቸው ወይንም ደግሞ ሲደክሙ ሲዝሉ እንዳያቋርጡ የተለያዩ ብረቶችን አቆመው ወደ ቀኝ ሲሉ እንዲወጋቸው፣ ወደ ግራ ወደ ኋላ ወደፊት ሲሉ እንዲያነቃቸው በጸሎት ተግተው ያን ገዳም በቃል ኪዳን አስውበው አስጊጠው ዛሬ እኛ የምንማጸንበት የተራበ የሚበላበት፣ የተጠማ የሚጠጣበት፣ የታረዘ የሚለብስበት፣ ያጣ የሚያገኝበት፣ የታመመ የሚፈወስና ቅዱስ አጽሙ ያረፈበት ሁሉ ነፍሱ የሚማርበት ያ ገዳም በጻድቁ በአቡነ ቅዱስ ተክለ ሃይማኖት ቃል ኪዳን የተዋበ ያጌጠ ገዳም። ያ ገዳም ታዲያ ከ800 በላይ ማህበረ መነኮሳት መናንያን ድርጎኛ መቁን የሚከፋፈልበት ያለበት ገዳም ከ5110 በላይ የአብነት ተማሪዎች ያሉበት ከ18 በላይ የአብነት መምህራን ያሉበት ከ10,000 በላይ መናንያን ደይጠኝ የሚኖርበት እንዲሁም ደግሞ በመላው ዓለም የሚኖሩ ሕዝቦች ከምስራቅ ከምዕራብ ከሰሜን ከደቡብ እየተሰባሰበ ፈጣሪውን የሚማጸንበት ሰፈር ጎጥ የማይጠየቅበት ሁሉ እንባውን የሚያብስበት ነው ያ ገዳም። ቅድም አባታችንም እንደተናገሩት መምህሩም እንደገለጹት ደብረ ሊባኖስ ገዳም ለመጀመሪያ ጊዜ አሁን ወደ ከተማ ወጥቶ ወደ ገጠር ለመሄድ ስላልተቻለ ወደ ከተማ ልመና ማስተባበር የተወጣበት ገዳሙ ከተመሰረተ ጀምሮ አሁን ነው ለመጀመሪያ ጊዜ ይህ ገዳም ወጥቶ ልመና የሄደበት። እንግዲህ ይህ ገዳም ለእነዚህ ሁሉ መነኮሳት በቀን 13 ኩንታል በቀን ንፍሮና ዳቤ የሚጋገርበት በቀን የማርያም ንፍሮ የምትባል ድርጎ የሌላቸው ሰዎች ተማሪዎች ተስፋ እዛ አድርገው የሚኖሩ 11 ሰዓት ላይ ከ2 ኩንታል በላይ በየቀኑ የሚቆነንበት ደብረ ሊባኖስ ገዳም
እንደገለጽኩላችሁ በደጋማው አካባቢ በቆላማው አካባቢ ያሉ አብያተ ክርስቲያናትን የሚያስተዳድር ከ15 በላይ ካህናትን መድቦ መምህራንን መድቦ ንዋየ ቅድሳትን መድቦ ደሞዝ ከፍሎ እንዲሁም ደግሞ ድርጎ መቁምን ሰጥቶ በደጋና በቆላ ያሉ አብያተ ክርስቲያናትን ጭምር የሚያስተዳድር የሚያግዝ የሚረዳ ገዳም እንጂ እስካሁን ባለው ተረጃ አይደለም፣ ረጂ ነው እንጂ። እንዲያውም ገዳማችን ደብረ ሊባኖስ ለተዘጉ አብያተ ክርስቲያናት የሚደጉም ለተቸገሩ ገዳማት የሚረዳ ምክንያቱም ከዚህ በፊት የነበረው መንገዱ ሰላም ስለሆነ ስለት እየተሳሉ ምእመናን እንግዲህ ጻድቁ ተክለ ሃይማኖት እዚያ ቦታ ላይ የሚሰበስቡት ብዙ ስለሆነ ንዋየ ቅድሳት እንኳን ብፁዕ አባታችን ክቡር አባታችን ንዋየ ቅድሳት እንኳን ሲበዛ አይሸጥም። እዛ ቦታ ለገጠር አብያተ ክርስቲያናት የሚታደልበት ጻድቁ አቡነ ተክለ ሃይማኖት በጸሎታቸው በድካማቸው ውጤት ቃል ኪዳን ሲገባ ልጆችህን እንደ ሰማይ ከዋክብት እንደ ባህር አሸዋ አበዛልሃለሁ ብሎ መድኃኔ ዓለም ከቅዱሳን ሐዋርያት ጋር ከጻድቃን ከሰማዕታት ከነቢያት ከመላእክት ጋር ወርዶ ቃል ኪዳን ሲሰጣቸው ምን አበላቸዋለሁ ብለው ሲሉ እንኳን ልጆችህን ምድርን ጾም አላሳድርም ብሎ ቃል ኪዳን ስለገባላቸው በደብረ ሊባኖስ ገዳም ትንሹ 10 ትልቁ ደግሞ ከዛ በላይ በቦታው ላይ በገዳሙ ላይ መቃብር ሳይቀበር አይውልም። በዚያ ቦታ ላይ አጽሙ ያረፈውን ነፍሱን ምሬልሃለሁ መጥቶ የጸለየውን የተማጸነውን ሁሉ ችግሩን እፈታለታለሁ እሰማዋለሁ ብሎ ቃል ኪዳን ስለገባላቸው ያ ቃል ኪዳን እስካሁን ይሰራል። ክብር ምስጋና ለአምላካችን ይሁን። አሁን በዚህ ወቅት ወደዚህ ወደ ከተማው መተን በዚህ በጸሎት ሰዓት በሱባኤ ሰዓት በአብይ ጾም ብፁዕ አባታችን አቡነ ቀውስጦስ ከገዳሙ በዚህ ሰዓት አይወጡም። ይህንን 40 ቀን እስከ ፋሲካ ከዚያ ገዳም አይወጡም። በዚያው ነው የሚጸልዩት። እንኳን ከተማ ሀገረ ስብከታቸውም አይሄዱ። ዛሬ ወደዚህ ስፍራ የመጡት እኛም ጥለን በዚህ ጾም ወደ ገዳም በሚገባበት ሰው ሁሉ በጸሎት በዋሻ ውስጥ እዛ በሚቀበጥበት በሚሰበሰብበት በዚህ ጊዜ ወደ ከተማ ወጥተው የጥንት ስራቸውን ትተው ገዳሙን ትተው ጸሎታቸውን ትተው ወደዚህ ስፍራ ብፁዕ አባታችን ወደ ከተማ ሲወጡ እኛም እያዘን ገዳሙም እያዘነ እሳቸው ግን እየተደሰቱ ለምን ገዳሙን መታደግ ስላለብን። እስካሁን ገዳሙ ከዚህ በፊት ኮረና ነበረ። በኮረና ምክንያት ሰው ቀረ። በኮረናው ዘመን ሰው ቢቀር ገዳሙ በቆላ በደጋ ብዙ መሬት አለ፣ ብዙ ንዋየ ቅድሳት አለው፣ ብዙ ዕደ ጥበብ አለ። ያን እየሸጠ በደጋም በቆላም እያመረተ ይህን ሁሉ ማህበር እየመገበ እንግዳም እየተቀበለ ነበር። አሁን ግን ባለው ወቅታዊ ሁኔታ ስጋት ምክንያት ደጋም ያለውን መሬት ወጥቶ ማረስ አልተቻለም። አባታችን ቆሞስ መላከ ስብሐት ቅድም ገልጸውታል። ቆላም ብዙ መሬት አለን። ገዳሙ ወደ ቆላ ሄዶ ማረስና ማዝመር አልተቻለም። በቆላው ሌላ ኃይል አለ፣ በደጋው ሌላ ኃይል አለ። ገዳሙ ቆላውና ደጋው መሃል ላይ ነው ያለው። እንደምታውቁት ወደ ታች ሲወርድ ሌላ ይለዋል፣ ወደ ላይ ሲወጣ ደግሞ ሌላ ይለዋል። ከዚህ መካከል ገዳሙ የወሰነው እነዚህ መናንያን ገበሬዎች አሉ፣ ዕደ ጥበብ የሚያመርቱ አሉ። እነሱ ሄደው ወጥተው በዚህ መሬት በእርሻ ምክንያት ሌላ ችግር ውስጥ ከምንገባ መሬቱን ጦም ይደር ተብሎ መሬቱ የደጋውም የቆላውም ብዙ እልፍ አእላፋት
አዝመራ የሚዘመርበት አሁን የገበሬው የደጋውና የቆላው ገበሬ እንዲሁ ግጦሽ ሳር ከብት የሚለቅበት ሆኗል። እደ ጥበብ አለ ገዳሙ፣ ሽመና አለው፣ የተለያየ የሚያመርተው አለ። ድሮ ከዚህ ለለቅሶ የሚሄደው ለክብረ በዓል የሚሄደው ገዝቶ ይዞ ይመጣል፣ አይበቃውም። እንዲያውም ስለ ቀን ከሌሊት ነበር የሚሰራው። አሁን ደግሞ በጸጥታው ስጋት ምክንያት እንኳን ሊገዛ እንኳን ሊሄድ ከቤቱም አይወጣ 100 ኪሎ ሜትር ነው። በዚህ ምክንያት እደ ጥበቡም ቆሟል፣ መሬቱም ቆሟል። አሁን ገዳሙ ችግር ስጋት ላይ ነው ተደቅኖበት ያለው በኮሮና ምክንያት። ያን እንኳን ዛሬ በጸጥታ ስጋት ምክንያት ገዳሙ ከመፈታቱ በፊት መናንያኑ ከመበተናቸው በፊት ከ5110 በላይ የአብነት ተማሪዎች ከመበተናቸው በፊት ችግሩ ጎልቶ ሰፍቶ ለዓለም ለቤተ ክርስቲያን ለኢትዮጵያ የሚጸልዩ አባቶች ከዚያ ቦታ ከመሄዳቸው በፊት ገዳሙን እንድረስለት በብፁዕ አባታችን መልካም ፈቃድ ገዳሙ ጋር ተነጋግረው ብፁዕ አባታችን ከበሽታ ጋር እየታገሉ ከሞት ጋር እየተናነቁ ዛሬ አሁን ደግፈን ነው የምናወጣቸው። እኔ ያሉ ብፁዕ አባታችን አቅም ካለኝ ደግፋችሁ፣ ካመመኝ ተሸክማችሁ፣ መናገር ከቻልኩ ቆሜ፣ ካቃተኝ በአልጋ ላይ አስቀምጣችሁ ተኝቼ የገዳሙን ችግር ለምዕመናን ለልጆቼ አሳስባለሁ ብለው ከኛ ጋራ በዚህ ጊዜ በዚህ ዕድሜያቸው ስራ ይሄ ነው፣ ጸሎት ይሄ ነው፣ ገዳሙን እታደጋለሁ፣ ለኢትዮጵያ ሕዝብ እናገራለሁ፣ ችግሩ ከመግዘፉ ገዳሙ ከመፍረሱ መናንያኑ ከመበተናቸው በፊት ብለው ከኛ ጋር እዚህ እየመጡ ነው። ይህም ደግሞ ዝም ብሎ ሕገወጥ አይደለም። ደብዳቤ ለቅዱስ ፓትርያርኩ ቀርቦ ቅዱስ ፓትርያርኩ ለሲኖዶስ አቅርበው ጉዳዩን ተወያይተውበት የችግሩን ግዝፈት ተመልክተው ተረድተው በጠቅላይ ቤተ ክህነት በኩል ለአዲስ አበባ ሀገረ ስብከት ደብዳቤው ተጽፎ የአዲስ አበባ ሀገረ ስብከት ባሉት ክፍላተ ከተማ ተጽፎ ክፍላተ ከተማው ደግሞ በአዲስ አበባ ለሚገኙ ገዳማትና አድባራት እንድናስተባብር ችግሩን እንድንገልጽ በደብዳቤ ተገልጾ እኛም ኮሚቴ ተዋቅሮ ከዚያ በኋላ በአዲስ አበባ አድባራትና ገዳማት እየዞርን እያስተባበር ብፁዕ አባታችንን እየገለጹ ነው። ሰው ዛሬ ገንዘብ አሁን ገንዘብ አባታችን እንደተናገሩት እዚህ ቤተክርስቲያን የሚመጣው ፕሮግራሙ አልተነገረም ወይም ደግሞ ማስታወቂያ አልተሰራም። ሰውም የሚመጣው ዳዊት ይዞ የጸሎት መጽሐፍ ይዞ በአይነ ህሊናው ከፈጣሪው ጋር ለመነጋገር ነው የሚመጣው። ገንዘብ ይዞ እንደማይመጣ እናውቃለን። ገዳሙን እንድትታደጉ አንዱ ጥሪ ይሄ ነው። ሁለተኛው ደግሞ መጻሕፍት ይዘን መተናል። እዛ ድሮ እዛ ነው የሚሸጣቸው፣ እዛ ነው ለምዕመናን የምናከፋፍላቸው። አሁን የሚገዛም የሚወስድም በቦታው ላይ ሰውም ስለቀረ እኛም ይምጣ አንልም። ከዚህ ሲሄድ አንድ ነገር ቢደርስበት የምንጎዳው እኛንን የምናዝነው እኛንን እና ገዳሙ በብፁዕ አባታችን መሪነት በእኔና በመነኮሳቱ ተከታይነት ለልጆቻችን ለምዕመናን ወተን እንድናስረዳ በተላክነው መሰረት እኛ ወደ እናንተ መተናልና ችግሩ ገዝፎ ገዳሙ ከመፈታቱ በፊት እንድረስለት፣ ድረሱለት የሚል ነው መልእክቱ። ስለዚህ አሁን ይዘን የመጣናቸው አንደኛ የጻድቁ የአቡነ ቅዱስ ተክለ ሃይማኖት ገድል ገበያ ላይ ምን ያህል እንደሚሸጥ ይታወቃልና እዚህ ግን በታተመበት ነው እኛ የምናከፋፍለው። አታሚዎች ልጆቻችንም አሉ፣ በባለተስፋ የሚያትሙም አሉና ገድለ ተክለ ሃይማኖት 800 ብር፣ ገድለ አቡነ ፊልጶስ 500 ብር፣ ገድለ አቡነ ሀብተ ማርያም 400 ብር፣ ድርሳነ ሚካኤል 600 ብር፣ ወንጌል ዮሐንስ የሰባቱ ዕለታት 150 ብር፣ ቲሸርት የአዋቂና የሕፃናት 200 ብር፣ ፖስተር
50 ብር፣ ኮፖን 200 ብር፣ ኮፖን 100 እና 50 ብር አለ። እነዚህን እየገዛችሁ ሁለት ነገር፣ አንዱ በቃል ኪዳኑ እያነበባቸው የምትጠቀሙበት ቤታቸው የሚባረክበት፣ ሁለተኛ ደግሞ ገዳሙ የሚረዳበት መሆኑን አውቃችሁ ይህንን እንድታደርጉልን ነው። ቅድም እንደገለጹት አባታችን በገዳሙ ስም የተከፈተ አካውንት በገዳሙ ስም የተከፈተ አካውንት የኢትዮጵያ ንግድ ባንክ። አሁን የምታደርጉት ሞባይላችሁን ታወጣላችሁ፣ ትይዛላችሁ። ለአባቶቻችሁ፣ ለእናቶቻችሁ፣ ለእህቶቻችሁ፣ ለወንድሞቻችሁ፣ ለጎረቤቶቻችሁ፣ በውጭ ሀገር ለሚኖሩና እዚህም ላሉ ጓደኞቻችሁም ጭምር እየነገራችሁ ገዳሙን እንድትታደጉት በሞባይል ቁጥራችሁ ትይዙና ይህንን ታስተላልፋላችሁ። የሚጠቅመውም ይህን ነው። ገዳሙ አስራት ያለው አለ፣ በኩራት ያለው አለ፣ ከሌለው ላይ ደግሞ ያለውን የሚለግስ አለና ዘመኑ የደረስንበት ጥሩ ስለሆነ ብንጠቀምበት። ስለዚህ ይህንን በገዳሙ ስም የተከፈተውን አካውንት ደግሜ እናገራለሁ። 1000 ኢትዮጵያ ንግድ ባንክ 27 99 01 038 እደግማለሁ። 1027 99 01 038። ሁለተኛው ኢትዮጵያ ንግድ ባንክ 1018 22 72 608 እደግማለሁ። 1018 22 72 608። አሐዱ ባንክ ለምትጠቀሙ ደግሞ 00 አሐዱ ባንክ 00 27 64 12 11 801 አሐዱ ባንክ 00 27 64 12 11 801 አቢሲኒያ ባንክ 15 58 67 938 አቢሲኒያ ባንክ ደግሞ አለው 15 58 67 938 በዚህ ያላችሁን እንድትሰነዝሩና የበረከቱ ተካፋይ እንድትሆኑ በጸሎቱ እንድትጠቀሙ ገዳሙንም ከወደፊቱ መከራ እንድትታደጉ ነው። ከዚህ ጋር ተያይዞ ለዚህ ታላቅ ካቴድራል አባታችን ይህን ደብዳቤ ይዘን በመጣን ሰዓት በብሩህ ገጽ ተቀብለው ከሰበካ ጉባኤው ጋር ተነጋግረው ገዳሙ ገዳማችን ነው፣ መታደግ አለብን። አንዱ ወነአምን በአሐቲ ቅድስት ቤተ ክርስቲያን ቤተ ክርስቲያን አንዲት ናት፣ በቆላም በደጋው ያውም የመምህራን የሊቃውንት መፍለቂያ የመናንያን ቦታ የገዳማውያኑ ቦታ የምዕመናን ተስፋ ያገዳም ችግር ተጋርጦበት ሲጋረጥበት ማየት የለብንም፣ ዝም ማለት የለብንም ብለው ማኅበረ ካህናቱም ጭምር ሊቃውንቱ በኢትዮጵያ አይደለም በውጭው ዓለም ከዚያ ቦታ የሚፈልቁ ናቸው። በዚህም ካቴድራል ላይ አብዛኛው ከዚያ ተምሮ እዚህ መጥቶ የሚያገለግል በመሆኑና ካህን ሆኖ መነኩሴ ሆኖ ዲያቆን ሆኖ የዛ ገዳም ጉዳይ የማይገደው በመኖሩ ሁሉም በጋራ ሆኖ በአባታችን መልካም መሪነት 150 ሺህ ብር እንግዲህ በእውነቱ ገዳሙ ካቴድራሉ ይጠየቃል። ከ100 ሺህ በላይ ለሚጠየቁ ለገጠሩ ለምኑም አይሰጡም። ይህም ቀላል አይደለም። ገዳማችን ደብረ ሊባኖስ ግን ተቸግሮ ማየትም የለብንም። በዚህ ልክ ገዳሙ ወጥቶ ማያውቅም። ስለዚህ ከካቴድራሉ ገቢ ላይ
ሰበካ ጉባኤው ልማት ኮሚቴው በጋራ ወስኖ 150 ሺህ ብር ገቢ አድርገዋል። ይሄ ብቻ አይደለም። መምህር ዘላለም ወንድሙ የዚያ ገዳም አባል ነው። ከገዳሙ አንድ ነው ማለት እንችላለን። በውጭው ዓለም ሲሄድ በኢትዮጵያም እየዞረ የሚያስተባብር ለገዳሙ መቁንን ንፍሮውን የተለያየ ገቢ እያሰባሰበ መናንያኑን ገዳማያኑን ይልቁንም የአብነት መምህራኑንና ተማሪዎችን የሚያግዝ የሚረዳ ያን ገዳም እዚያ ገዳም ላይ እየሄደ ሱባኤ የሚይዝ ከዛ ገዳም ተምሮ የወጣ ልጃችን በመሆኑ በእናንተ ፊትና በቤተ ክርስቲያን ፊት ላመሰግነው እወዳለሁ። እግዚአብሔር ይስጥልን፣ ጸጋና በረከቱን ያድልን። እንዲሁም ብፁዕ አባታችን በዚህ ጊዜ በውጭው ዓለም እየሄዱ እያስተባበሩ የተማሩበት ያ ገዳም ፓትርያርክ የወጣበት ብፁዓን አበው ሊቃነ ጳጳሳት የወጡበት ብዙ አባቶች አሉ። ብዙ። ነገር ግን ብፁዕ አባታችን ዛሬ ነው እግዚአብሔር እኛን ሊታዘብ በእኛ ጊዜ አባቶቻችን አስከብረውት የኖሩትን ያ ገዳም ዘርጎት የማይቆጥር ያ ገዳም ኢትዮጵያዊ ገዳም ከምስራቅ ከምዕራብ ከሰሜን ከደቡብ ከመላው ዓለም የሚሰበሰብበት እንባውን የሚያብስበት ያ ገዳም ተፈቶ ተቸግሮ ከማይ እኔ የሄድኩ መንገድ ላይ ልሙት ብለው በራሳቸው ወስነው ይህንን ቆሜ ከማይ ብሞት ይሻለኛል፣ ለእኔ ሱባኤ ለእኔ አብይ ጾም ብሎ እዛ ተወስኖ መቀመጥ ለእኔ ትርጉም የለው፣ እኔን ተከተሉ ንውጡ። የገዳሙ አስተዳዳሪ ከዛ ገዳም ወጣ ማለት ተሰናበተ ነው በዛ ሰዓት። እኔም እንግዲህ በጣም ከባድ ነውና ንውጡ ብለው እኔንም ይዘው ይኸውና በዚህ ጊዜያቸው በዚህ ዕድሜያቸው ከበሽታ ጋር እየተናነቁ ይኸውና ለገዳማቸው ራሳቸውን ሰጥተው በመካከላችን ተገኝተዋልና እንግዲህ ይህንን ለመግለጽ ነው። ስለዚህ እኛ አሁን እዚህ ጋር የሚለውን ተውት። እኛ አሁን እዚህ ነው ይህንን በአካውንት እዚህ በአካውንቱ በተሰጣችሁ አካውንት ገቢ አድርጉ፣ መጻሕፍቱን ግዙ፣ ቲሸርቱን ግዙ፣ ግዴታችሁንና ኃላፊነታችሁን ተወጡ ለማለት ነው። አመሰግናለሁ። ሰማዕታትን መላእክትን ይልቁንም እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምን ይዞ በዚያ ተገልጦ ከዚህ ዓለም የሚሰናበቱበትን ጊዜ ነግሮ ቃል ኪዳን ገብቶላቸው ዘርህን እንደ ሰማይ ከዋክብት እንደ ባህር አሸዋ አበዛልሃለሁ ብሎ በዚህ ቦታ ላይ መጥቶ የሚማጸነውን የሚጸልየውን ሁሉ ልመናውን እሰማዋለሁ። ይልቁንም አምላከ ቅዱስ ተክለ ሃይማኖት ብሎ በጨነቀው በተቸገረ መከራ በገባ መከራ ላይ በወደቀ ሰዓት ስምህን ጠርቶ የሚለምነውን የሚማጸነውን ሁሉ ልመናውን ጸሎቱን እቀበላለሁ ብሎ ቃል ኪዳን ሲገባላቸው ልጆችን እንደ ሰማይ ከዋክብት እንደ ባህር አሸዋ አበዛልሃለሁ ብሎ ሲል ምን አበላቸዋለሁ ብለው ጻድቁ ጥያቄ ሲያቀርቡ እንኳን ልጆችህ ምድር ጦም አያድርም ብሎ ቃል ኪዳን በገባላቸው መሰረት ዛሬ በዚያ ቃል ኪዳን የተክለ ሃይማኖት ምድር በዚህ በመከራና በጭንቅ ሰዓት እንኳን ሰው ሳይቀበርበት አይውልም። ከአራቱ ማዕዘን እየመጣ እየጎረፈ እንግዲህ የጻድቁ የአቡነ ቅዱስ ተክለ ሃይማኖት ገዳም ደብረ ሊባኖስ በላይ በደጋው ከ10 በላይ አብያተ ክርስቲያናትን የሚያስተዳድር በቆላው ከ10 በላይ አብያተ ክርስቲያናትን የሚያስተዳድር በጥቅሉ በደጋውና በቆላው ላሉት ምዕመናን ካህናት እየተመደበ ንዋየ ቅድሳት እያሟላ አገልግሎት የሚያሰጥ ያ ገዳም በደጋውም በቆላም መሬት አለው። ያንን መሬት ከ800 በላይ ማኅበረ መነኮሳት ከ5120 በላይ የአብነት ተማሪዎች እንዲሁም
ከ5000 በላይ ደጅ የሚጠኑ መናንያንና መናንያት የሚኖሩበት ያ ገዳም እርሻ እያረሰ በዕደ ጥበብ በተለያዩ የዕደ ጥበብ እያመረተ የሚኖር የሚሰጥ እንጂ የሚለምን ያልነበረ የተራበው የሚበላበት፣ የተጠማው የሚጠጣበት፣ ያዘነው የሚረጋጋበት በአራቱ ማዕዘን ክርስቲያን እየጎረፈ ከበሽታው የሚፈወስበት ግዳጁን የሚፈጽምበት ያ ገዳም ዛሬ ባለው በወቅቱ ሁኔታ ችግር አያቦበት ይገኛል። እንግዲህ በቀን ከ13 ኩንታል በላይ ንፍሮና ዳቤ የሚጋገርበት ይህንን ሁሉ አቅፎ የሚኖር የተራበው የሚበላበት ያ ገዳም በዚህ ሰዓት ከአዲስ አበባ ከተለያየ ዓለም ወደዚያ ሄዶ ንዋየ ቅድሳት ነው የዕደ ጥበቡንም የሚገዛ ባለመኖሩ መንገዱ በጸጥታው ስጋት ምክንያት ሰው ወደዛ ባለመሄዱ ከዚያም ወደዚህ ለመምጣት አስቸጋሪ በመሆኑ በቆላም በደጋም የሚታረሰው መሬት አሁን ጠፍ ሆኖ የከብት ግጦሽ በመሆኑና ችግሩ እየገዘፈ በመምጣቱ አሁን ይህንን ያለውን ችግር በገዳሙ ላይ በስቶ መናንያኑ ከመሰደዳቸው በፊት ችግሩ ከመግዘፉ በፊት አሁን ለጠቅላይ ቤተ ክህነት ለቅዱስ ፓትርያርኩ በማቅረብ ያለውን ችግር ያለውን ሁኔታ በማስረዳት በቅዱስ ሲኖዶስ በጠቅላይ ቤተ ክህነት ተጽፎ ተፈቅዶ ለአዲስ አበባ ሀገረ ስብከት ደብዳቤ መጥቶ የአዲስ አበባ ሀገረ ስብከት በአዲስ አበባ ከተማ ለሚገኙ ገዳማትና አድባራት የደብረ ሊባኖስ ገዳም ለምእመናኑ ዞሮ እንድናስተባብር በየክፍላተ ከተማው አማካኝነት በአዲስ አበባ አድባራትና ገዳማት ደብዳቤ ተጽፎ እኛም እየዞርን ያለውን ችግር እያስረዳን የጻድቁ የአቡነ ቅዱስ ተክለ ሃይማኖት ወዳጆች ምእመናን በገንዘባቸው አስራታቸውን በማውጣት እህል በመርዳት ገንዘብ በማዋጣት እንዲተባበሩና ይህ ክፉ ጊዜ ሲያልፍ ደግሞ ገዳሙ ችግር ላይ ከመውደቁ በፊት እንግዲህ እኛ ወደዚያ የሚሄድ ሰው ባለመኖሩ እኛ ገዳሙ ወደዚህ በዚህ አይነት አኳኋን ልኮን አዲስ አበባ ባሉ አድባራትና ገዳማት እየተዟዟር ይህንን የወቅቱን ሁኔታ ምንም ባይጠፋው እንኳን ማህበረሰቡ ችግር ላይ እንኳን ቢሆንም ከሌለው ላይ ያለውን እንዲለግስ አስራቱን በኩራቱን ከጻድቁ ከአቡነ ቅዱስ ተክለ ሃይማኖት በረከት እንዲቀበል ይህንን እየዞርን እያስተባበርን እንገኛለን። አሁን እየዞርን እያስተባበርን እንገኛለን። እንግዲህ ከዚያ መካከል አሁን ዛሬ እዚህ የመጣንበት መጋቤ ሐዲስ የደብሩ ጸሐፊ የደብሩ ሰበካ ጉባኤ አባላት በመነጋገር ያ ገዳም የኢትዮጵያ ተስፋ የዓለም ተስፋ ገዳም ነው። ስለዚህ እኛም እንኳን በችግር ላይ ብንሆን ሕንፃ ቤተ ክርስቲያንም ብንሰራ ያ ገዳም እነዛ መናንያን የአብነት ትምህርት ቤት ተማሪዎች ሲኖሩ ነውና ሁሉም ነገር የሚስተካከለው። በዚያ ቦታ ላይ ብፁዓን ሊቃነ ጳጳሳት የሚወጡበት፣ ፓትርያርክ የሚወጣበት፣ አገልጋይ ካህናት በዓለም ዙሪያ ከዚያ እየወጡ የሚከፋፈሉበት የሚያገለግሉበት ያ ገዳም ምንም እንኳን ችግሩ እዚህም ቢኖር ይህንን ቀን ለደብረ ሊባኖስ ገዳም መፍቀድ አለብን ብለው ተነጋግረው ቅድም መጋቤ ሐዲስም እንደገለጹት መድረስ ያስፈልጋል በማለት ዛሬ ፈቅደውልን እናንተ ፊት ቀርበናል። ስለዚህ ይህ ገዳም የቃል ኪዳን ገዳም ነው።
ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ የሚሰባሰቡበት መናንያን ለሀገራችን ለኢትዮጵያ የሚጸልዩበት የአብነት ምሁራን የአብነት ተማሪዎች ከ18 በላይ የአብነት ትምህርት ቤት ያለበት መምህራኑ በመቁንን ያለ ደሞዝ የሚያስተምሩበት ተማሪውን ገዳሙ በዚህ አይነት መልኩ የማርያም ንፍሮ እያለ ይህን ከ5000 በላይ የአብነት ተማሪ የሚመግብ ይሄ ገዳም ችግሩ ገዝፎ ከመምጣቱ በፊት መድረስ ያስፈልጋልና ምእመናን ልጆቻችን ከጻድቁ ከአቡነ ቅዱስ ተክለ ሃይማኖት በረከትም ጭምር ስለሆነ አስራታችሁን በኩራታችሁን እዚህ እያመጣችሁ እንድትሰጡና እንድታግዙ ጭምር አደራ እንላለን። እንግዲህ ገንዘብ የያዛችሁ በዚሁ በአውደ ምሕረቱ ላይ የሚቻላችሁን ሁሉ እንድታበረክቱ ነው። ሁለተኛው ገዳሙ ያዘጋጃቸው መጻሕፍቶች ያሳተማቸው ሃይማኖት ገድለ አቡነ ሀብተ ማርያም፣ ገድለ ፊልጶስ፣ ድርሳነ ሚካኤል፣ ድርሳነ ገብርኤል፣ የዮሐንስ ወንጌል ሕፃናት የሚማሩበት የሰባቱ ዕለታት ጸሎት ቲቸርት፣ የተለያዩ ኮፖኖች ጭምር እዚህ ኮሚቴዎቹ ይዘዋልና ይህንንም እየገዛችሁ አንደኛ ገድላቱ መጻሕፍቱን የምታነቡበት የምትጠቀሙበት በቤታችሁ ቢቀመጡ በረከት፣ ሕፃናቱ ልጆቹ ቢያነቡት ዕውቀት እንዲሁም የሚጸለይበት ጸሎት ነው። ሁለተኛ ደግሞ በዚህም ምክንያት ገዳሙ የሚረዳበት ስለሆነ ይህንንም እየገዛችሁ የሕፃናት ቲቸርት የትልልቅም ሰዎች ቲቸርትም ስላለ ይህንንም እንድትገዙ ነው። ሌላው እዚህ በአውደ ምሕረቱ ላይ ያላችሁን በረከት እንዲሆን እዚህ በአውደ ምሕረቱ ላይ እንድትጥሉልን እንለምናለን። በሌላ በኩል እንግዲህ ያልያዛችሁ ካላችሁ ደግሞ በገዳሙ ስም የተከፈተ አካውንት አለና ሞባይላችሁን እያወጣችሁ ስም የተከፈተውን አካውንት እንነግራችኋለንና ሁላችሁም ሞባይል አውጥታችሁ በዚህ አካውንት ልጆች ለእናቶቻችሁ፣ እናቶች ለልጆቻችሁ፣ ወንድሞችም እህቶችም ለጎረቤትም በሀገር ውስጥም በኢትዮጵያም በሰፈርም ላሉት ጎረቤቶቻችሁ ይህንን አካውንት እየሰጣችሁ ካላችሁ ላይ ለገዳሙ እንድታበረክቱ አሁን እነግራችኋለሁ። በገዳሙ ስም